ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን ዘገባዎችን የምናሰማበት ጊዜ ላይ ደርሰናል። በቅድሚያም የኢትዮጵያ አየር መንገድ በ2026 የአቪዬሽን እና የቱሪዝም ሽልማት ስነ ስርዓት ላይ የኮኔክቲቪቲ አዋርድ ሽልማት ማግኘቱን አስታወቀም። ኢትዮጵያ የባህር በር ጥያቄ የትብብር እንጂ የጠባጫሪነት ወይም የተስፋፊነት አይደለም ሲሉ አምባሳደር ዶክተር ጀማል ተናገሩ። ከውጪ ደግሞ ዘ ኒውዮርክ ታይምስ ጋዜጣ እንደዘገበው ከሆነ ከፍተኛ ስጋት የተፈጠረበት የትራምፕ አስተዳደር እስራኤል ሁለቱን የኢራን ከፍተኛ ባለስልጣናትን ኢላማ ልታደርግ እንደምትችል ገልጿል። ወደ ዝርዝር ዘገባ አልፋለሁ። የኢትዮጵያ አየር መንገድ በ2026 የአቪዬሽን እና ቱሪዝም ሽልማት ስነ ስርዓት ላይ የኮኔክቲቪቲ አዋርድ ሽልማት ማግኘቱን አስታወቀ። ሽልማቱን ያገኘው ከኤር ትራንስፖርት ኒውስ መሆኑን አየር መንገዱ በማህበራዊ ትስስር ገጹ አስታውቋል። ሽልማቱ የኢትዮጵያ አየር መንገድ በአፍሪካ ውስጥ ለዘረጋው የአየር ትስስርና የአብሮ የመስራት ጥምረቶች እውቅና ለመስጠት ያለመ መሆኑን አየር መንገዱ አስታውቋል። ኢትዮጵያ የባህር በር ጥያቄ የትብብር እንጂ የጠባጫሪነት ወይም የተስፋፊነት አይደለም ሲሉ አምባሳደር ዶክተር ጀማል ተናገሩ። በተባበሩት አረብ ኤምሬቶች የፌድሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ዶክተር ጀማል በከር በዱባይ አርቲስት ክለብ በተዘጋጀ የፓናል ውይይት ላይ ተሳትፈዋል። ንግድ፣ ኤነርጂና ተለዋዋጭ ቀጠናዊ ሁኔታ በሚል መሪ ሐሳብ በተደረገው መድረክ ላይ ባደረጉት ገለጻ ኢትዮጵያ አስተማማኝ የወደብ አማራጭ ለማግኘት የምታደርገው ጥረት መሰረቱ የኢኮኖሚ ጥንካሬን ማረጋገጥ፣ ቀጠናዊ ውህደትን መፍጠርና የረጅም ጊዜ መረጋጋትን ማስፈን መሆኑን ገልጸዋል። የኢትዮጵያ ፍላጎት ከውጥረት ይልቅ በትብብር መንፈስ ላይ የተመሰረተ መሆኑን አጽንኦት ሰጥተው የተናገሩት ክቡር አምባሳደሩ ፍጹም የጠባጫሪነት ወይም የተስፋፊነት ባህሪ የሌለው መሆኑን አብራርተዋል። በገለጻቸውም የኢትዮጵያ የባህር በር ጥያቄ በአራት ዋና ዋና ምክንያቶች የህልውና ጉዳይ እንደሆነ አንስተዋል። የመጀመሪያው ኢትዮጵያ በተፈጥሯ የባህር በር አልባ ሀገር አለመሆኗን ጠቅሰው የታሪክ መዛግብት እንደሚያሳዩት የኢትዮጵያ ስልጣኔና ብልጽግና ሁልጊዜም ከባህር በር ተደራሽነት ጋር በቀጥታ የተቆራኘ መሆኑን አስምረውበታል። በሁለተኛነት ደግሞ ከደህንነት አንጻር በቀይ ባህር ቀጠና ሽብርተኝነትና የባህር ወንብድና በተደጋጋሚ አደጋ የደቀኑባት በመሆኑ ለኢትዮጵያ ደህንነት ቀጥተኛ ብሔራዊ ስጋት ነው ብለዋል። በመሆኑም ኢትዮጵያ ለህልውና እና ለቀጠናው መረጋጋት በዚህ ዘርፍ የራሷን ድርሻ ለመወጣት የባህር በር እንደሚያስፈልጋትም ጠቅሰዋል። በሶስተኛነት ደግሞ ኢኮኖሚያዊ ምክንያቶችን ያነሱ ሲሆን በአሁኑ ወቅት ኢትዮጵያ ከ135 ሚሊዮን በላይ ህዝብ ያላትና ግዙፍ ኢኮኖሚ የምታንቀሳቅስ በመሆኑ ሀገሪቱ የጂኦግራፊ እስረኛ መሆን የማትችልበት ደረጃ ላይ መድረሷን አስምረውበታል። በአራተኛነት ያነሱት በኢትዮጵያ የውጭ ጉዳይ ፖሊሲ ትልቅ ቦታ የሚሰጠው በአፍሪካ ቀንድ በጋራ ብልጽግና ላይ የተመሰረተ ቀጠናዊ ውህደትን ለመፍጠር ለሚደረገው ጥረት አስፈላጊ መሆኑን ገልጿል። በመቀጠልም ክቡር አምባሳደሩ ኢትዮጵያ ህጋዊ ጥቅሟን ለማስከበር የምትፈልገው ገንቢ በሆነ ዲፕሎማሲ፣ በሰጥቶ መቀበል መሪ፣ በቀጠናዊ የመሰረተ ልማት ትስስር እንዲሁም በአፍሪካ ቀንድ ሰላምና መረጋጋት በማስፈን ረገድ በሚኖራት ቀጣይነት ያለው ሚና መሆኑን አስገንዝበዋል። በአሁኑ ወቅት ከመካከለኛ ምስራቅ የባህረ ሰላጤና በአፍሪካ ቀንድ መካከል ያለው የፖለቲካ ትስስር እየተጠናከረ በመምጣቱ አግላይ የሆኑ የባህር አስተዳደር ስምምነቶች በቀጠናው ላይ አለመረጋጋት ሊፈጥሩ እንደሚችሉና አካታች አሰራር ግን ቀይ ባህርን የጋራ ብልጽግናና መረጋጋት የሚሰፍንበት ኮሪደር እንደሚያደርገው ገልጸዋል። ኢትዮጵያ ከአጎራባች ሀገራትና ከዓለም አቀፍ አጋሮች ጋር በቅርበት ለመስራት ያላትን ቁርጠኝነት አምባሳደሩ በድጋሚ አረጋግጠዋል። በዱባይ በተካሄደው በዚህ ፓናል ውይይት ላይ ምሁራን፣ ተጽዕኖ ፈጣሪዎችና የንግድ ማህበረሰብ አባላት ተገኝተዋል። ዘ ኒውዮርክ ታይምስ ጋዜጣ እንደዘገበው ከሆነ ከፍተኛ ስጋት የተፈጠረበት የትራምፕ አስተዳደር እስራኤል ሁለቱን የኢራን ከፍተኛ ባለስልጣናት ኢላማ ልታደርግ እንደምትችል ቴሄራንን እንዲያስጠነቅቁ በአካባቢው ሀገራት በኩል መልእክት አስተላልፈዋል። የአሜሪካ ባለስልጣናት በሚያዝያ ወር ድርድሩ ከተጀመረ በኋላ የሚደረግ ማንኛውም የግድያ ሙከራ ውይይቱን እንደሚያቆመውና ግጭቱን እንደገና እንደሚያባብሰው ስላመኑ ነበር ስጋት የተፈጠረባቸው
ተብሏል። ዘገባው የቢቢሲ አማርኛ ነው። ሰላምና ጤናን በያላችሁበት ተመኘው። አማኑኤል ኃይሌ ነበርኩ። ዜናዎቻችንን ከማጠናቀቃችን በፊት አበይት ዜናዎቻችንን በድጋሚ የኢትዮጵያ አየር መንገድ በ2026 የአቪዬሽንና ቱሪዝም ሽልማት ስነ ስርዓት ላይ የኮኔክቲቪቲ አዋርድ ሽልማት ማግኘቱን አስታወቀም። ኢትዮጵያ የባህር በር ጥያቄ የትብብር እንጂ የጠብ አጫሪነት ወይም የተስፋፊነት አይደለም ሲሉ አምባሳደር ዶክተር ጀማል ተናገሩ። ከፍተኛ ስጋት የተፈጠረበት የትራምፕ አስተዳደር እስራኤል ሁለቱን የኢራን ከፍተኛ ባለስልጣናት ኢላማ ልታደርግ እንደምትችል ቴህራንን እንዲያስጠነቅቁ በአካባቢው ሀገራት በኩል መልእክት መተላለፉ የሚሉት አበይት ዘገባዎቻችን ናቸው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም አትርሱ። ሰላምና ጤናን በያላችሁበት ተመኘው። ጤና ይስጥልኝ።